ዳዊት ግዙፉን ጎልያድ ሲጥል ሶምሶንንም ጠላቶቹን በሙሉ ሲደመስስ ከጀርባው የነበረው ምስጢራዊ ጉልበት ማን እንደነበረ ታውቃላችሁ? ዛሬ በግንቦት 22 ድርሳነ ዑራኤል ላይ የተጻፈውን ብዙዎች የማያውቁትን የሊቀ መላእክት ቅዱስ ዑራኤልን አስደናቂ ተአምርና እግዚአብሔር የሰጠውን ታላላቅ ቃል ኪዳንን እንመለከታለን። ይህንን አስገራሚ ምስጢር ስትሰሙ ትደነቃላችሁ። ወደዚህ ድንቅ መንፈሳዊ ታሪክ ከመግባታችን በፊት ይህ ቪዲዮ ለሌሎችም እንዲደርስ አሁኑኑ ላይክ ማድረጋችሁን አትርሱ። እንዲሁም አዳዲስና አስተማሪ ታሪኮች በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ጫኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ዑራኤል ዘግንቦት በአካል 3 በአገዛዝ አንድ የሆነ ጥንት የሌለው መለኮታዊ እሳት በሚሆን በአብ ስም በአገዛዝ አንድ በሐሳብም ትክክል መለኮታዊ እሳት በሚሆን በወልድ እንዲሁም በአገዛዙ ቀድሞ የነበረ ወደፊትም የሚኖር ጥንት የሌለው በአንድነቱ ያለመለየት የሚኖር መለኮታዊ እሳት በሆነ በመንፈስ ቅዱስ ስም እናምናለን። ለዘላለሙ በሰውና በመላእክት ዘንድ በአንድ አምላክነቱ ለሚሰግድ ለሱ በሕልውናው በአገዛዙ አንድ በመሆኑ ለአገዛዙ መስገድ መታዘዝ ይገባል። በእውነት ለዘላለሙ ልመናውና በረከቱ ለዘላለሙ ከሕዝበ ክርስቲያን ጋር ይሁንና በግንቦት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ድርሳን ይህ ነው። አንደኛ ምዕራፍ ከ99 ነገደ መላእክት አንዱ ስለሚሆነው ስለ ቅዱስ ዑራኤል በብዙ ትጋትና ሕሊናን በመወሰን የቁስጥንጥንያው ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ይህ ነው። እኔ አባ ሕርያቆስ እግዚአብሔርን የመላእክት ክብራቸውን እንዲገልጽልኝ በእንሳ ገዳም 40 ቀንና 40 ሌሊት ጾምኩኝ። ጾሜን ከፈጸምኩ በኋላ የሚካኤልን፣ የገብርኤልን፣ የዑራኤልን የመላእክት አለቆችን ሁሉ የክብራቸውን ዜና ፈጣሪ ገለጸልኝ። ቁጥራቸው ሊነገር የማይቻል ስፍር ቁጥር የሌላቸው እልፍ አእላፋት መላእክት በየነገዳቸው በአማረ ዝማሬ እየዘመሩ ያመሰግኑታል። ክንፋቸው 6 ዓይናቸውን በሁለንተናቸው የመላ ሱራፌልና ኪሩቤልን ቅዱስ 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 እጹብ ድንቅ እያሉ ይዘምራሉ፣ ያመሰግናሉ። ይህንን ሁሉ ከሰማው በኋላ የእያንዳንዱን ሹመት ገለጸልኝ። የዑራኤልንም ሹመት ጥር 22 ቀን እንደሆነና ዳግም ለዘላለሙ ለባሮቹ የምሕረትና የይቅርታ አማላጅ የሆናቸው ዘንድ ቃል ኪዳን የተቀበለበት ሐምሌ 21 ቀን መሆኑን ገለጸልኝ። እግዚአብሔርን የማያውቅ ጦረኛና ፈረሰኛ የሆነ የሚያስፈራ ኃይለኛና ጎበዝ ነፍሰ ገዳይ የሆነ ስሙ ጎልያድ የተባለ አንድ ኤሎፍላዊ ሰው ነበረ። እግዚአብሔርም ለእስራኤል ልጆች ጠላት ወይም ተቃራኒ ሲያደርገው በሱም ላይ በዘባነ ኪሩቤል ላይ የሚኖር በመፍራትና በመንቀጥቀጥ በሱራፌል አንደበት የሚመሰገን ምስጋና የገንዘቡ የሚሆን የእግዚአብሔርን የመቅደሱ አገልጋይ የሆነው መልአኩ ዑራኤልን የበቀል መልአክ አድርጎ አስነሳበት። ይህም ጎልያድ ከቶ ኃይሌን ልትቋቋሙ ትችላላችሁን? ይልቁንስ ለእኔ ተገዛ፣ ለአማልክቶቼም ስገዱ ሲል ለእስራኤል ንጉሥ ለብንያማዊ ለቂስ ልጅ ለሳኦል መልእክተኞችን ላከ። ነገሬንም አቃለ አልቀበል ብትል ሀገርህ ሁሉ ይጠፋል፣ ሕዝብህም ክብርህም ይታወራሉ፣ ጽዮንም በሐዘን ትጨልማለች በማለት ዛተበት። መልእክተኞቹም ወደ ሳኦል ሄዱና የነገሩን ሁኔታ በማጋነን ነገሩት። ሳኦልም ለመልእክተኞቹ እስከ ነገ ቆዩኝ፣ የሚሆነውን ሁሉ እነግራቸዋለሁ አላቸው። ይህንን ካለ በኋላ ከፎቅ ላይ ወጣና አምላኬ የእስራኤል አምላክ ሆይ ባሮችህን ይቅር በላቸው፣ እኔም በድዬ ከሆነ ነውር የሌለውን ንጹሕ መስዋዕት የሚያቀርበውንና በትክክል የሚያስተዳደራቸውን ንጉሥ አንግስላቸው ሲል ወደ እግዚአብሔር ጸለየ። ኢሳይያስ በፊትህ መንገድን የሚጠርግ መልእክተኛዬን እልካለሁ እንዳለ እንደዚሁም ሕዝበ እስራኤልንና የሕግ ማደሪያ የሆነችውን ጽዮንን ከጥፋት የሚያድን መልእክተኞችህን ላክ። አምላካችን ሆይ የነቢያት ልጆችና ሌዋውያን ካህናት ይቅር በላቸው፣ የተቸገሩትንም በኃይል እርዳቸው፣ አንተ መድኃኒት ነህና ሕይወት ነህና በማለት ጸሎቱን ፈጽሞ ወደ ጎልያድ መልእክተኞች ተመልሶ መጣ።
በማግስቱም የጎልያድን መልእክተኞች እንዲህ አላቸው፣ እኔ በፈረስና በሰረገላ ኃይል የማሸንፍ አይደለም። የእስራኤል አምላክ ትምክህትን ወይም ትዕቢትን ባየ መጠን ድል አደርግሃለሁና በሉት አላቸው። መልእክተኞቹም ከንጉሡ ከሳኦል የተነገራቸውን መልስ ተቀብለው ሄዱና ጎልያድ ለተባለው ለአርበኛው ንጉሥ ነገሩት። ጎልያድም የንጉሡ የሳኦልን መልእክት በሰማ ጊዜ በፈረሱና በሰረገላው በራሱ ቁሩና በሰይፍ በቀስቱም ተመታ። እግዚአብሔርም ይህንን በቆሻሻ ቦታ የተጣለ ንጉሥ ነኝ ባይ በጠላቱ በጎልያድ ላይ ስለ ትምክህትና ስለ ልቡ ተንኮል ተቆጣ። ዳግመኛም ጎልያድ ስለ ጦርነቱ ነገር አንተ የእስራኤል ንጉሥ ስትሆን እኔ የሎፍላዊ ጎልማሳ ነኝ። በዚህም ሆነ በሰናወር ሁለታችን በጦርነት እንጋጠምና የተሸናነፍን እንደሆነ እስራኤል ይድናሉ ሲል መልእክተኞችን ወደ ሳኦል ላከ። የሎፍሊ ጦረኞችም ኃይላቸው ከእስራኤል ጦረኞች ይበልጣልና ያን ጊዜ ጎልያድ መልእክተኞቹን ጠንካሮችና ሯጭ የሆኑ ፈረሶችን ይጫኑላችሁና በአስቸኳይ ከሳኦል ዘንድ ደርሳችሁ ከጽዮን ተመለሱ አላቸው። የጎልያድም መልእክተኞችም ሄደው ለንጉሥ ለሳኦል ነገሩት። የእስራኤልም ሕዝብ ይህንን በሰሙ ጊዜ ደነገጡ፣ ፈሩ። የይሁዳም አገሮች ሁሉ በዙሪያውና እስከ ኤዶምያስ ድረስ ያሉት ሁሉ ተሸበሩ። በዚያን ወራት የእሴይ ልጅ ዳዊት ወደ ንጉሥ ሄደና ወደ አውቲራዝማ ደርሶ በበገናና በመሰንቆ ለእግዚአብሔር ምስጋና አቀረበ። ያን ጊዜ አውቲራዝማ እስራኤላዊ ሆይ እንደ ባህታዊ እዚህ በረሃ ውስጥ ምን አመጣ ሲል ጠየቀው። ዳዊትም ጌታዬ የሳኦል ነገር አስጨንቆኛል፣ ልጁ ሚልኮልን እሰጥሃለሁ ካለኝ በኋላ ልቡ እንዳይከዳኝና ክደቱም እንደ ሰይጣን ክደት ስለመሰለኝ ነው አለው። አውቲራዝማም የእስራኤል ጠላት ጎልያድን ሄዶ እንዲዋጋ መልካም ምክርን ስለመከረው ዳዊትም ያን ጊዜ ከእግሩ በታች ወደቀና እግዚአብሔርን አመሰገነ። ከዚህ በኋላ አውቲራዝማ በዳዊት ላይ ጸሎት ጸለየና የእስራኤል ጠላት ጎልያድ በዳዊት እጅ ድል እንዲሆን ለእግዚአብሔር መስዋዕት አቀረበ። ያን ጊዜም ዳዊት ተነስቶ ወደ ቂስ ልጅ ወደ ሳኦል ተመለሰ። የሳኦል ልጆች በዳዊት ተመልሰው መምጣት በጣም ደስ አላቸው። ሳኦልም ዳዊትን ጠራና ልጄ ዳዊት ሆይ ስለ ጎልያድ ጦርነት ሳይሆን በእኔና በአንተ መካከል ባለው ጉዳይ ላይ ሁለታችን እንመካከርበት አለው። ዳዊትም ይህንን ሰምቶ ልብሱን ከወገቡ ታጥቆ ወደ ሳኦል ቤት በገባ ጊዜ ሳኦልንም አዝኖና ደንግጦ በተሰበሰበው ሕዝብ መካከል ሲጨነቅ አገኘው። ዳዊትም ጌታዬ ሆይ አንተ የእስራኤል ንጉሥ ስትሆን ምን ያስተክዝሃል ሲል ጠየቀው። ሳኦልም የጎልያድ ነገር ብዙ አስጨነቀኝ ሲል መለሰለት። ጌታዬ እኔን ወደ እርሱ ላከኝ፣ እኔ ሄጄ ሕዝቡን አሳፍራቸዋለሁ፣ የሎፍሊንም ሰዎች አሕዛቦችን አስጨንቃቸዋለሁ። እኔ ከሱ ፊት በወድቅ አንተ በኃይል አንሳኝ። የምሰጥ ምርኮ ባይኖረኝ ግን ራሴን ለሞት አሳልፌ እሰጣለሁ አለው። ከዚህ ቀድሞ በቃልህ ሀብት የሚሰጠኝ አልሻም። እኔ ግን የምፈልገው ካልተገረዙት አሕዛብ 100 ምርኮኞችን የሚሰጠኝ ብቻ ነው ብለኸኛልና አለው። እነሆ ዛሬ በኃይልህና በትእዛዝህ ወደ ኢሎፍላዊ ምድር ብወርድ ልብሴ በኢሎፍላውያን ደም እስኪነከርና ተዋግቼም በድል አድራጊነት በኢሎፍላዊ ሰራዊት እጅ መንሻ እስክቀብል ድረስ በዚያ ልቤ ለመዋጋት ይፈቅዳል። ዳዊትም በሳኦል ፊት 3 ጊዜ እጅ ነሳና ጌታዬ ኃይል ይከተለኝ፣ ፈቃድም ፈቃዴ በመሆኑ ራሴን ለሞት አሳልፌ ሰጥቻለሁ አለው። ከዚያም ዳዊት ሰይፉን ታጥቆ ጋሻውን አንግቦ ጠንካሮች ወይም ኃያላን የሆኑትን ሰራዊት ተከትሎ ሄደ። በጽዮንም የእግዚአብሔርን ቃል የጥበብ መንፈስ ሲገልጽ ድረስ። ያን ጊዜም ዳዊት በእስራኤል ልጆች የጦር ሰፈር ውስጥ ሰይፍና ጋሻውን መልሶ አስቀመጠ። ዳዊትም ከኢሎፍላዊ ጎልያድ ጋር ለመዋጋት ወደ ጦሩ ግንባር ሲሄድ የራሱ ጠባቂ የሆነ የእግዚአብሔር መልአክ ስሙ ኡራኤል የተባለ ከሰማይ ወረደ። ያን ጊዜም ዳዊት ልቡ ጸና፣ መልአኩ ፍርሃቱን ከላዩ ላይ አስወግዶታልና። ከወንዝ ውስጥ 3 ድንጋዮች አንስቶ ከወንጭፉ ማወንጨፊያ ውስጥ አደረገና በእጁ ይዞ ጠላቱን ተጠባበቀው። በግራ በቀኝ ጋሻ መከታ ሆኖ መልአከ እግዚአብሔር ይጠብቀዋል፣ እሱ ረዳት ለሌለው ረዳት ነውና። ዳዊትም የጎልያድን ቁመት ከሰራዊቱ በላይ ሆኖ ባየው ጊዜ
ጎልያድ እንደሆነ አውቆ በወንጭፍ ውስጥ ድንጋይ አነጣጠረና ወነጨፈ። ያን ጊዜ ጎልያድ ተመትቶ በእግዚአብሔር ኃይል ወደቀ። ድንጋይቱም በቀኙ በኩል ተስፈንጥራ ወጣችና ወደቀች። ከዚህ በኋላ ዳዊት ከጎልያድ ላይ ሰይፉን ማርኮ በገዛ ሰይፉ አንገቱን ቆረጠው። የሎፍሊ ሰዎችም ወደ ጽዮን ተራራ ስለሸሹ የእስራኤል ነቢያት ሁሉ በጣም ተደሰቱ። ከዚህ በኋላ ዳዊት በድል አድራጊነት ሲመለስ ዘፋኞች ወይም መዘምራኖች በየመንገዱ ወይም በየአደባባዩ እየተዘዋወሩ እንዲዘፍኑና እንዲዘምሩ አደረገ። ሳኦልም የጎልያድን መውደቅ በሰማ ጊዜ ፈጽሞ ደስ አለው። የእስራኤል ልጆችም በኢየሩሳሌምና በይሁዳ ሀገሮች ሁሉ ዳዊትን በልባቸው ከፍ ከፍ አደረጉት፣ አነገሱትም። ሳኦልም ዳዊትን ከሐዘንና ከጥፋት ከጠላቴም እጅ ያዳንከኝ አንተ ነህ ሲል ፈጽሞ አመሰገነው። ከዚህ በኋላ ልጁ ሚልኮልን ከልጆቹ መካከል መርጦ ሰጠው፣ በሙሽራም ደንብ በሰርግ አጋባው። በዚህ ጊዜ ሳኦል ለዳዊት ወርቅና ብር፣ ጌጣጌጡን፣ ሽልማቱን ሁሉ እንዲሰጡት ሹማምንቱን አዘዘ። የእግዚአብሔር መልአክ ቅዱስ ራኤል የዳዊት የራሱ ጠባቂ ስለሆነ ከክፉ ነገር ሁሉ ጠብቆ ጠላቱን አጥፍቶለታልና ለፈጣሪያችን ለዘላለሙ ምስጋና ይሁን፣ አሜን። ሁለተኛ ምዕራፍ። ከቅስራ ወገን የሆነ የሚስቱን ስም ደሊላ የምትባል ኤሎፍላዊት የሆነች ስሙ ሶምሶም የሚባል አንድ ዕብራዊ ሰው ነበረ። እግዚአብሔርም በሰናዖር ሰዎች ክደትን፣ በደልን በኤፍራይምና በኤሎፍላውያን ጎልማሶች ልጆች ላይ ከፍ ከፍ አድርጎት ነበር። የእግዚአብሔር ጠላቶች የሆኑ ኤሎፍላውያን በተሸነፉና በጦርነት የኤዶምያስ ልጆች በተማረኩ ጊዜ የእስራኤል ጎበዛዝትም በጦር ሜዳ እንደተገደሉ የጽዮን ልጆችም ጓደኞቻቸውንና ወንዶቻቸው ስለሞቱባቸው ጠጉራቸውን እንደተላጩና ኢየሩሳሌም ባሏን እንደሞተባት መበለት እንደሆነች ይህንን ሁሉ ለሶምሶም ነገሩት። እስራኤል ነቢያትም ጠራና ጽዮንን እስክመልሳት ድረስ ወደ እስራኤል አምላክ ጸልዩ አላቸው። ይህንን ከተናገረ በኋላ ኃያላን ጦረኞችን አስተባብሮ በኃይል ተነሳና ከሰራዊቱ ጋር ወደፊት እየገፋ ሄደ። የእግዚአብሔር መልአክም በኋላቸው ይከተላቸው ነበር። በብዙ ሺህ የሚቆጠሩ መላእክትም በየነገዳቸው ከነሱ ጋር ነበሩ። ኤሎፍሊም ምድር በደረሱ ጊዜ የሰናዖርን ሀገር ከጠዋት እስከ ማታ ከበቧት። በዚያችም ሌሊት እግዚአብሔር በራእይ ተገለጸለትና ለእኔ ተገዛ፣ እኔ የእስራኤል አምላክ ነኝ፣ ረዳት የሌላቸውን የምረዳ፣ በግፍ ለተገደሉትም ደማቸውን የምመልስ፣ ጠላቴንም ከአፈር የምደባልቅ እኔ ነኝ አለው። ያን ጊዜም ከእንቅልፉ ነቃና በሕልሙ ያየውን ሁሉ ለታላላቅ አገር ሽማግሌዎች ነገራቸው። በእውኑ የእስራኤል ጀግኖች ከመበለቷ ልጅ ከሶምሶን ጋር ይችን አገር ይገቡባት ዘንድ ይችሉ ይሆን በማለት እርስ በርሳቸው ተነጋገሩ። ዳሩ ግን እሱ በትክክል ስልጣን ይሰጠው ነበረ። ከዚህ በኋላ አስቀድሞ ቀይ ወይም ጥቁር ይሁን ሳያውቁት ፍርሃትና መንቀጥቀጥ ያዛቸው። ጎልማሶቻቸውም ወንዶቻቸውን ሚስቶቻቸውን እየጣሉ በቅድሚያ ሽሽታቸውን ቀጠሉ። ሚስቶቻቸውም ከወንዶች ልጆቻቸውና ከሴቶች ልጆቻቸው ጋር አለቁ። ሌሎችም ልበ ሙሉና ጨካኞች ግን መጨረሻውን እስኪያዩ ድረስ ቆዩ። ከከተማቸውም ወጥተው ባዩ ጊዜ ሰራዊት ብዛት ወዲና ወዲህ እንደሚዘዋወር ደመና ሆነባቸው። መላእክት ከነሱ ጋር ነበሩና እነዚህ የእስራኤል ልጆች ብዛታቸው እንደ ሳር ቅጠል በመሆኑ የጠላትን ምድር ሞሏት። እኚህም የኤሎፍላዊ ሕዝቦች ወደ ቤታቸው ተመልሰው ለየራሳቸው መቆጨት ወይም ማፋጨት ብቻ ሆነ፣ የሚናገሩትንም አጡ። ከዚህ በኋላ በነጋ ጊዜ ለአሞን ምድር ቅርብ የሆነች በኤሎፍሊም ዙሪያና በሰናዖር ምድር ሽብርና ጩኸት ሆነ። እግዚአብሔር ዘንድም የተቀባ ሶምሶን ግን ከምናሴ ወገን የታወቁ ጦረኞችን ወስዶ እያንዳንዱን በየጦሩ ግንባር ወይም በየበሩ መዝጊያ ሕንፃዋን መስለው በተጠንቀቅ እንዲቆሙ አደረገ። የእግዚአብሔር መልአክም ኃይለኞች ከሆኑት ከእስራኤል ልጆች ፍራቻ የተነሳ ጠላቶቻቸው ኤሎፍላውያንን እንደማይንቀሳቀስ በድን አደረጋቸው። ያችን ሀገር ያለምንም ችግር ገቡባት፣ የሚቃወማቸውም አልነበረም። እግዚአብሔርን የሚጠሉ የኤሎፍላውያን አምላክ ምክሩ ተሽሯልና ራሳቸውም እንደ ገል ስባሪ ተከመረ። የእግዚአብሔርም ምሕረቱ ብዙ እንደሆነ መዓቱም ብዙ በመሆኑ ከልቡ በቀልን አወጣ።
በዚያች ዕለት የተገደሉ ሰዎች ቁጥር በትንሹ 28,000 ይሆናል። ይልቁንም የሞቱት ቁጥራቸው ወይም ብዛታቸው እንደ ሳር ወይም እንደ ክረምት ዝናብ ጠብታ ይሆናል ተብሎ ይገምታል። ከዚህ በኋላ የእግዚአብሔር መልአክ በመካከላቸው ቆመና እናንተ የእስራኤል ማኅበራን ሆይ እነሆ አምላክ በመልአኩ በኡራኤል እና በቀባው በሶምሶን እጅ አዳናቸው አላቸው። ይህንንም ተናግሮ ወደ ሰማይ አረገ። ያ ያረገው መልአክም የመላእክት ሰራዊት ሁሉ በየማዕረጋቸው ቆመው አገኛቸው። ሚካኤልና ገብርኤልም በአውደ ምሕረትና ግራና ቀኝ ቆመው በፍርሃትና በመንቀጥቀጥ ሱራፌልና ኪሩቤል ያለማቋረጥ ያለ ዝምታ ያመሰግኑታል። አሸናፊ እግዚአብሔር ቅዱስ ቅዱስ ተብለህ ትመሰገናለህ፣ ምስጋናም በሰማይና በምድር የሞላ ነው እያሉ ያመሰግናሉ። ዳግመኛም ለየራሳቸው ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ይላሉ። ሶስተኛም ጣዕም ባለው ልዩ በሆነ ዜማ ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ይላሉ። በበሩ ላይ የጌትነቱን የመብረቅ ነጎድጓድ የሰየመ እግዚአብሔር ቀንና ሌሊትን ሁልጊዜ ለሰው ልጆችና ለእንስሳት ምሕረት ይለምኑታል ለዘላለሙ በእውነት። ሶስተኛ ምዕራፍ። ከዚህ በኋላ እግዚአብሔር መልአኩ ኡራኤልን ባረከውና ለሶስትነቱና ለገዥነቱ በአንድነት ለሚሰግድለት መለኮታዊ ምስጢር አዳራሽ የክብር አለቃ አድርጎ ሾመው። ኡራኤል ሆይ ክብርህ በመላእክት ሁሉ ዘንድ ይነገርልሃል። በምድር ላይ ስምህ በተጠራበት ዝክር በተደረገበት ጸዋጋን አጋንንት ርኩሳን መናፍስት ሁሉ ከዚያ እንዳይቀርቡ ሰማይና ምድር እስኪያልፍ ድረስ ፈጽመ ታርቃቸዋለህ አለው። ጌታዬ ሆይ በጠላቶቼና በጠላቶች ክፉዎች መሰሪያን በሆኑት ሰውን በሚያስቱ አጋንንት ላይ ስልጣን ስጠኝ ብሎ ኡራኤልን ጌታን ለመነው። በምድርም መካከል ለወገኖቹ መድኃኒትን አደረገ ብሎ እንደተናገረ እነሆ እግዚአብሔር በሰው ልጆች ላይ ሁሉ መልካም መድኃኒት አደረገ ተባባሉ። ዘካርያስም ይቅር ባይ የእስራኤል አምላክ እግዚአብሔር ለወገኖቹ መድኃኒት ስላደረገ ይክበር ይመስገን እንዳለ፣ ዳግመኛም ጌታችን ስሙ በስም የተሰየመ ሰው ኃጢአቱን ይቅር እለዋለሁ፣ እናት አባቱም ኃጢአት እንዳልሰሩ ተቆጥረው ንጹሐን ይሆናሉ አለው። ክፉም ቢሆን ደግም ቢሆን ነገራቸውን እንደ ማር ወለላ አጣፍጥላቸዋለሁ። የጻድቃን ነፍሳት ተሰብስበው አንዱን ቦታ እንኳን ሊሞሉት የማይችሉትን የሰው ልቦና ያላሰበውን ጆሮ ያልሰማውን ዓይን ያላየውን በበዓልህ ቀን የሰማያትን ዋጋ እሰጣቸዋለሁ። በስምህ የተራቆተውን ያለበሰ መላእክት የሚጎናጸፉትን የብርሃን መጎናጸፊያ አጎናጽፈዋለሁ። ከሞተም በኋላ ንጹሕ ባይሆንም እንኳን እኔ ከጨለማ የሲኦል ወንዝና ከሚያስፈራ ከእሳት ባህር አሻግረዋለሁ። መነኩሴ ሆኖ ክንፈ ድንግልናውን የተሰነካከለበት ቢሆን በቃል ኪዳን ከጸና የኪሩቤልን የእሳት ክንፍ አደርግለታለሁ። በስሜ የታመኑ ነገስታትን መንግስታቸውን አጸናላቸዋለሁ። ጠላቶቻቸውንም እያስገዛውላቸው ከርኩሳን መናፍስት ከአጋንንት ኃይል ከክፉ ነገር ሁሉም አድናቸዋለሁ። እድሜያቸውንም በዚህ ዓለም በመልካምና በሰላም አስረዝምላቸዋለሁ። መንግሥተ ሰማያትን አወርሳቸዋለሁ። እንዲሁም ከፀሐይ ብርሃን ይልቅ ከሚያበራ ብርሃን በወርቅና በያክንት ዕንቁ በተሰራ የሕይወት አክሊልን በራሳቸው ላይ አቀዳጃቸዋለሁ። ወርቁና ዕንቁም የሚያልፈው የዚህ ዓለም አይደለም፣ እስከ ዘላለሙ እያበራ የሚኖር የማያልፈው ነው እንጂ። ከልጆቻቸው መካከል በእውነት በቀናች ሃይማኖት መንጋዬን የሚጠብቅ እስከ ዓለም ፍጻሜ ድረስ ከትውልድ ወደ ትውልድ የሚተላለፍ ዘር አይጠፋም። አንድ ሰው በበዓል ቀን ምጽዋት ለመስጠት ወዶ ሶለ ልብሱን ቀዶ ለድሃ ቢሰጥ እኔም የበደሉን ደብዳቤ ቀድለታለሁ፣ ኃጢአቱንም አስተሰርይለታለሁ፣ የዕድሜውንም ዘመን አረዝምለታለሁ። ኃጢአት ሰርቶ ቢጎድፍም እንኳን እኔ ከገነት በሚመነጨው የሕይወት ውሃ አጥቤ እንደ ወተት ነጭ አደርገዋለሁ። ይህም ከአሸናፊው አምላክ ስለ ቅዱስ ኡራኤል ክብር በተነገረ ጊዜ መላእክት በአንድነት ተሰብስበው ለእግዚአብሔር ምስጋና አቀረቡ። በአርያምም ፍጹም ደስታ አደረጉ። ዳግመኛም ለአለቃችን ለኡራኤል ቃል ኪዳን ስለሰጠ በሰማይ ለእግዚአብሔር ምስጋና ይሁን አሉ። እሱ ኡራኤል የሰውና የእንስሳትም ሁሉ ወዳጅ ነውና። የቅዱስ ኡራኤል ልመናውና ማላጅነቱ የአምላኩን ፍቅር ለዘላለም ከወዳጆቹ ከሕዝበ ክርስቲያን ጋር ይሁን አሜን።
4ኛ ምዕራፍ ልመናውና በረከቱ ለዘላለም ከወዳጆቹ ከሕዝበ ክርስቲያን ጋር ይሁንና ቅዱስ ዑራኤል ያደረገው ተአምር ይህ ነው። ዘወትር ሌት ተቀን የሚጮህ ጋኔን የሚጥለው በሲዶና አገር የሚኖር አንድ ሰው ነበረ። በዚህች አገር ውስጥም የይቅርታና የምሕረት መልአክ የሆነ የመላእክት አለቃ በቅዱስ ዑራኤል ስም የተሰራች ቤተክርስቲያን ነበረች። ይህ ሰው የመላእክት አለቃ በሆነ በቅዱስ ዑራኤል በዓል ጥር 22 ቀን ካህናቱ በማህሌት ጊዜ በፍቅርና በሰላም ሲዘምሩና ሲያሸበሽቡ ሳለ ከዚህችው ቤተክርስቲያን ውስጥ ገባ። ያን ጊዜ በውስጧ ቀይ ሰው መልኩ ከደም ግባቱ ጋር እጅግ ያማረ ከሰው ሁሉ ይልቅ የሚበልጥ በመካከላቸው ቆሞ ከእያንዳንዱ ፊት የሚወርደውን ላብ በመሐረብ ሲጠርግ አየ። ያን ጊዜ ከእግሩ በታች ተንፈራገጠ። ጋኔኑም ከላዩ ላይ ጥቁር የእንጨት ቅርፊትን የመሰለ ሆኖ ወጣ። ጋኔኑም እሱን ትቶ ሸሸ። ዑራኤልም ሽሽቱን አይቶ ፈጥነ ወደ እኔ ና ቢለው ፈርቶ ሽሽቱን ቀጠለ። ያን ጊዜ አንገቱን አንቆ በያዘው በትረ መስቀል ስለደበደበው ጮሆ አለቀሰ። መልአኩም ሁለተኛ ታሰቃየው ዘንድ ወደዚህ ሰው ትመለሳለህን ቢለው ከእንግዲህ ወዲህ ወደሱ ብመለስ የአምላክ መለኮታዊ ሰይፍ ከሁለት ይክፈለኝ ሲል በፊቱ ማለልና እንዲሄድ ደቀቀው። ያም ሰው ያየውንና የሰማውን ሁሉ ለሰዎች ተናገረ። ያዩና የሰሙ ሰዎች ሁሉ እግዚአብሔርን አመሰገኑ። የቅዱስ ዑራኤልንም ተአምር አደነቁ። እግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይሁን። ለእኛም ምሕረትና ይቅርታ ይደረግልን። የመላእክት አለቃ የሆነ የቅዱስ ዑራኤል የረድኤቱ ሀብትና ልመናው ከሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን አሜን።